ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሪንና ኢንዱስትሪ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 7.5 ፖፑሌሽን ሙቭመንት ኤክስፓንሽን ኤንድ ኢንተግሬሽን ኢን ኢትዮጵያ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ቻናላችን ላይ ታገኙታላችሁ። የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አሊያም የኮሜንት የመጀመሪያው ሳጥን ላይ እናስቀምጥላችኋለን ወይም ቴሌግራም ላይ በመሄድ @ኢትዮኮንሰፕት ብላችሁ ብትገቡ ልታገኙ ትችላላችሁ። መልካም ጥናት ይሁንላችሁ። 7.5 Population Movement Expansion and Integration in Ethiopia. In the 16th century, the history of the Horn of Africa was dominated by war and population movement. በተለይም በ16ኛው ሴንቸሪ በሆርን ኦፍ አፍሪካ አሊያም በአፍሪካ ቀንድ አካባቢ ኢትዮጵያንም ጨምሮ የተለያዩ የሆኑ ጦርነቶች አሊያም ዋሮች ነበሩ ወይም ግጭቶች ነበሩ። በዚህም እጅግ በጣም ብዙ የሆኑ የተለያዩ የሆኑ የፖፑሌሽን ሙቭመንት አሊያም ህዝቦች ከአንድ ቦታ ወደ አንድ ቦታ እንዲሰደዱ አሊያም ማይግሬት እንዲያደርጉ አድርጎ ነበር። These have played important role shaping in the history ኢትዮጵያ and the Horn. በተለይም ይሄ ፖፑሌሽን ሙቭመንት በኢትዮጵያ ውስጥና በሆርን ኦፍ አፍሪካ አሊያም በአፍሪካ ቀንድ አካባቢ የራሱን የሆነ ኢምፓክት የራሱ የሆነ ተጽዕኖ አሳርፏል አሊያም ተጽዕኖ አድርጎ ነበር ያለፈው። እስቲሎ አሁን ድረስ በሆርን ኦፍ አፍሪካና በኢትዮጵያ ውስጥ ያለው የሶሻል ስትራክቸር ማህበረሰቡ ይዞት የሚገኘው ቦታና የሚኖርበት ቦታ የዛኔ በ16ኛው ሴንቸሪ የተጀመረው የፖፑሌሽን ሙቭመንት አሁን ላይ ኢምፓክት አለው አሊያም ተጽዕኖ አለው ማለት ነው። ዘ አርጎባ፣ አፋር፣ ሶማሊያ especially the Oromo population movement occurred as a result of a conflict between the Christian kingdom and the Sultanate of Adal late 15th and 16th century. ይሄ ፖፑሌሽን ሙቭመንት በአርጎባ ሶሳይቲዎች፣ በአፋር ማህበረሰቦች፣ በሶማሌ እንዲሁም የኦሮሞ ፖፑሌሽኖች አሊያም የኦሮሞ ሶሳይቲዎች ይህን ፖፑሌሽን ሙቭመንት አሊያም ከአንድ ቦታ ወደ አንድ ቦታ የመሄድ ወይም የመፍለስ ማይግሬት አድርገው ነበር። እና አርጎባ፣ አፋር፣ ሶማሌ በተለይ ደግሞ የኦሮሞ ፖፑሌሽን ሙቭመንት ትልቅ የሆነ ኢምፓክት ነበረው። እነዚህ ማህበረሰቦች ለምን ከአንድ ቦታ ወደ አንድ ቦታ ሄዱ አሊያም ለምን ፖፑሌሽን ሙቭመንት አደረጉ ብለን በምናይበት ጊዜ የመጀመሪያው ምክንያት ዘ ኮንፍሊክት ኦፍ ዘ ክርስቲያን ኪንግደም ኤንድ ሱልጣኔት ኦፍ አዳል ነበር። ማለትም በክርስቲያን አይላንድ ኪንግደም እና በሱልጣኔት ኦፍ አዳል መካከል የነበረው ረጅም ጊዜ የቆየ ግጭት እነዚህ ሶሳይቲዎች ከአንድ ቦታ ወደ አንድ ቦታ እንዲሄዱ ፖፑሌሽን ሙቭመንት እንዲያደርጉ አድርጓቸው ነበር። በት ዘ ላርጀስት ፖፑሌሽን ሙቭመንት ኤንድ ኤክስፓንሽን ዱሪንግ ዚስ ፔሪድ was that the ኦሮሞ ፖፑሌሽን ሙቭመንት በተለይም ከአርጎባ ከአፋርና ከሶማሌ ፖፑሌሽን ሙቭመንት ትልቅ ኢምፓክት እንዲሁም ትልቅ ተጽዕኖ የነበረው የኦሮሞ ፖፑሌሽን ሙቭመንት ነበር። በዛሬ ቪዲዮ በሰፊው የምናየው የኦሮሞ ፖፑሌሽን ሙቭመንትን ነው ማለት ነው። The Oromo are an indigenous Cushitic people of Ethiopia and the Horn of Africa. በተለይም የኦሮሞ ሶሳይቲዎች አሊያም ህዝቦች ኢትዮጵያ ውስጥ የተወለዱ እንዲሁም ያደጉ ኢትዮጵያ ውስጥና በሆርን ኦፍ አፍሪካ አሊያም በአፍሪካ ቀንድ አካባቢ የሚገኙና የሚኖሩ ማህበረሰቦች እንዲሁም የኩሽቲክ ቋንቋ ተናጋሪዎች ነበሩ። The original homeland of the Oromo before the 16th century was the south eastern part of Ethiopia island. የኦሮሞ ሶሳይቲዎች ኦሮሞ ፖፑሌሽን ሙቭመንት አሊያም ከአንድ ቦታ ወደ ሌላ ቦታ እንቅስቃሴ ከመጀመራቸው በፊት ይኖሩ የነበሩት በደቡብ ምስራቅ ኢትዮጵያ አካባቢ ላይ ነበር። ማለትም የኦሮሞ ፖፑሌሽን ሙቭመንት ከመጀመሩ በፊት የኦሮሞ ሶሳይቲዎች በአብዛኛው ይገኙ የነበሩት በሳውዝ ኢስተርን ፓርት ኦፍ ኢትዮጵያ ነበር፣ የፖፑሌሽን ሙቭመንት ከመጀመራቸው በፊት ማለት ነው። በዛ ጊዜም ዘ ፖለቲካል ኤንድ ሪሊጂየስ ሴንተር ኦፍ ዘ ኦሮሞ ሴትልመንት ኤሪያ ወዝ መዳ ወላቡ። የዛኔ የፖለቲካና የሪሊጂየስ አሊያም የሃይማኖትና የፖለቲካ መቀመጫ አሊያም ሴንተር ሆና ታገለግል የነበረው መዳ ወላቡ ተብላ ትጠራ ነበር። ይህን ስም በፍጹም እንዳረሱት።
ምክንያቱም ብዙ ፈተናዎች ላይ ስለሚመጣ ማለት ነው። ስለዚህ የኦሮሞ ሶሳይቲዎች መቀመጫቸው ፖለቲካል አሊያም ሪሊጂየስ ሴንተር መቀመጫቸው መዳ ወላቡ ተብላ ትጠራ ነበር። መዳ ወላቡ የምትባለው ቦታ አሊያም እቺ የኦሮሞ ሶሳይቲ መቀመጫ ትገኝ የነበረው ሎኬሽኗ ወይም መገኛዋ ባሌ ሲዳማ ቦርደር አካባቢ ነበር። ግን በምን ምክንያት ነው ኦሮሞ ፖፑሌሽን ሙቭመንት የጀመረው አሊያም ሆዙ ምንድን ነው ብለን በምናይበት ጊዜ ሁለት አይነት ፋክተር አሊያም ሁለት አይነት ሪዝን አለ የኦሮሞ ፖፑሌሽን ሙቭመንት እንዲጀመር ማለት ነው። የመጀመሪያውና አንደኛው ዲሞግራፊክ ፕሬዠር፣ ሁለተኛው ደግሞ ዘ ኮንፍሊክት ቢትዊን ዘ ክርስቲያን አይላንድ ኪንግደም ኤንድ ዘ ሙስሊም ሱልጣኔት። የመጀመሪያው የኦሮሞ ፖፑሌሽን ሙቭመንት የጀመረበት ምክንያት ዲሞግራፊክ ፕሬዠር ነው አሊያም ተፈጥሯዊ ፕሬዠር ነው። ማለትም በዛ ጊዜ የኦሮሞ ሶሳይቲዎች ቁጥር እየበዛ ነበር። እንዲሁም አብዛኞቹ ፓስቶራሎች ነበሩ አሊያም አርብቶ አደሮች ነበሩ። ስለዚህ የከብታቸው ቁጥር እየጨመረ ነበር። ከአንድ ቦታ ወደ አንድ ቦታ የግድ ምግብ ለማግኘት መዘዋወር አሊያም መሄድ ነበረባቸው። ስለዚህ ይሄ ምክንያት ዲሞግራፊክ ፕሬዠር ይባላል። ሁለተኛው ምክንያት ግን ዘ ኮንፍሊክት ቢትዊን ዘ ክርስቲያን ኤንድ ዘ ሙስሊም ሱልጣኔት ነበር። በባለፈው ቶፒካችን እንዳየነው በክርስቲያን ኪንግደም እና በሙስሊም ሱልጣኔት በተለይም በአዳል ሱልጣኔት ረጅም የሆነ ጦርነት ተካሂዶ ነበር። ስለዚህ ይህ ጦርነት ደግሞ በኦሮሞ ሶሳይቲዎች ላይ ኢምፓክት አሊያም ተጽዕኖ ነበረው። ራሳቸውን ከዚህ ጦርነት ለማራቅ አሊያም በህይወት ለመትረፍ ሲሉ ከአንድ ቦታ ወደ ሌላ ቦታ የሚያደርጉትን ጉዞ ጀምረዋል ማለት ነው። ስለዚህ እነዚህ ሁለት ምክንያቶች የኦሮሞ ፖፑሌሽን ሙቭመንት እንዲጀመር እንደ ምክንያት ሆነው አገልግለዋል። በኦሮሞ ሶሳይቲ ውስጥ አሊያም በኦሮሞ ማህበረሰብ ውስጥ ሁለት አይነት ኮንፌደሬንስ አለ። ዜር አር ቱ ግሩፕስ ኦፍ ኦሮሞ ኮንፌደሬንስ ዚስ አር ባረንቱ ኤንድ ቦረና ኮንፌደሬንስ። በኦሮሞ ማህበረሰብ ውስጥ ሁለት አይነት ኮንፌዴሬሽን ሲኖር እነዚህ ኮንፌዴሬሽን ባረንቱና ቦረና ይባላሉ። እነዚህ ሁለት ኮንፌዴሬሽን ውስጥ የተለያዩ የሆኑ የኦሮሞ ክላኖች አሊያም የኦሮሞ ጎሳዎች ይካተቱ ነበር። ለምሳሌ በባረንቱ ኮንፌዴሬሽን ውስጥ የተለያዩ የሆኑ የኦሮሞ ክላኖችም ጎሳዎች አሉ። ከነዚህም መካከል ካራዩ፣ ማራዋ፣ ኢቱ፣ ሁምባና፣ አካቹ፣ ወሎ ኤንድ አርሲ ክላን ሜድ አፕ ኦፍ ዘ ባረንቱ። እነዚህ አሁን የጠራናቸው ክላኖች አሊያም ጎሳዎች በባረንቱ ኮንፌዴሬሽን ውስጥ የሚካተቱ አሊያም የሚገቡ ናቸው። ሁለተኛው ደግሞ ቦረና ነው። በቦረና ኮንፌዴሬሽን ውስጥ ልክ እንደ ባረንቱ ኮንፌዴሬሽን ሁሉ በቦረና ኮንፌዴሬሽን ውስጥ የተለያዩ የኦሮሞ ክላኖች አሊያም ጎሳዎች ይመደባሉ። እነዚህም ዘመጫ፣ ቱላማ፣ ሳውዘርን ቦረና ኤንድ ጉጂ ክላን ሜድ አፕ ኦፍ ዘ ቦረና ኮንፌዴሬሲ። እነዚህ ደግሞ አሁን የጠራናቸው ክላኖች አሊያም ጎሳዎች በቦረና ኮንፌዴሬሲ ውስጥ ይመደባሉ ማለት ነው። ስለዚህ በኦሮሞ ሶሳይቲ ውስጥ ሁለት አይነት ኮንፌዴሬሲ አሉ። እነዚህ ሁለት አይነት ኮንፌዴሬሲ ቦረናና ባረንቱ ይባላሉ። እነዚህ ሁለት አይነት ኮንፌዴሬሲ ውስጥ ደግሞ የተለያዩ የኦሮሞ ክላኖች አሊያም ጎሳዎች ይገባሉ፣ በእነዚህ ኮንፌዴሬሽን ውስጥ ይመደባሉ ማለት ነው። ዲዩሪንግ 1522 ኤንድ አፕ ቱ 1618 ሰው ዘ ታይም ኦፍ ሙቭመንት ኤንድ ኤክስፓንሽን። በተለይም ከ1522 እስከ 1618 ያለው ጊዜ በዚህ ውስጥ የኦሮሞ ፖፑሌሽን ሙቭመንት የተካሄደበት አሊያም ኤክስፓንሽን የተደረገበት ጊዜ ነበር። ዘ ሙቭመንት ወዝ ሞስትሊ ሴት ኢን ቱ ዳይሬክሽን። በተለይም ይሄ የፖፑሌሽን ሙቭመንት በሁለት አቅጣጫዎች የተደረገ ሙቭመንት ነበር። ማለትም የባረንቱ ኮንፌዴሬንስ ሄድድ ዘ ኖርት ኢስት አስ ዘ ሌፍት። ማለትም የባረንቱ ኮንፌዴሬንስ የምንላቸው እዚህ ኮንፌዴሬሽን ውስጥ የሚገኙ ክላኖች ጎሳዎች በደቡብ ምስራቅ አካባቢ ነበረ ሙቭመንት ማድረግ የጀመሩት። በተቃራኒው ደግሞ የቦረና ኮንፌዴሬንሲ ጉዟቸውን ማድረግ የጀመሩት አሊያም ሙቭመንታቸውን ማድረግ የጀመሩት ደግሞ በሰሜን ምዕራብ ነበር። ስለዚህ ባረንቱ ውስጥ የሚገኙ ክላኖች አሊያም ጎሳዎች በደቡብ ምስራቅ ሙቭ ሲያደርጉ፣ በተቃራኒው ደግሞ በቦረና ውስጥ የሚገኙ የኦሮሞ ክላኖች አሊያም ጎሳዎች በሰሜን ምዕራብ ነበር አቅጣጫ ሙቭመንታቸውን ማድረግ የጀመሩት ማለት ነው። outside the Ethiopian region they also moved in the direction of Kenya and Somalia። በተለይ ይህ ሙቭመንት ከኢትዮጵያ ውጪ እስከ ኬንያና እስከ ሶማሊያ ሀገር ድረስ የደረሰ ሙቭመንት አሊያም ኤክስፓንሽን ነበር ማለት ነው።
ስፔሻሊ ይሄ ፖፑሌሽን ሙቭመንት በሁለት ፌዞች ይከፈላል። የመጀመሪያው ፈርስት ፌዝ ሲባል ሁለተኛው ደግሞ ሰከንድ ፌዝ እንለዋለን። ፈርስት ፌዝ የምንለው ዘ ኤርሊ 16 ሴንቸሪ ኢራ ኦፍ ሞደስት ኤንድ ግራጁዋል ሙቭመንት። የመጀመሪያው ፌዝ አሊያም የመጀመሪያው ደረጃ የተካሄደው በ16ኛው ሴንቸሪ አካባቢ ላይ ነበር። ስፔሻሊ ይህ ፌዝ አሊያም ይህ ደረጃ በጣም ቀዝቃዛ የሆነ አሊያም ብዙም ኤክስፓንሽን ወይም ሙቭመንት ያልታየበት ነበር። ነገር ግን ዘ ሰከንድ ፌዝ ላስትድ ፍሮም ሚድል ኦፍ ዘ 60 ሴንቸሪ ቱ 1618 ዘ ዩዝ ኦፍ ፎርስ ወዝ ዩዝድ ኬሪ ካት ዘ ማሲቭ ሙቭመንት። የሁለተኛው ደረጃ ግን ከሚባለው በላይ የኦሮሞ ፖፑሌሽን ሙቭመንት ኤክስፓንድድ ያደረግበት አሊያም በአንዴ ስፕሪድ ያደረግበት ነበር። ስፕሪድ ብቻ ማድረግ አይደለም፣ የኦሮሞ ሶሳይቲ በዚህ ፌዝ አሊያም በሁለተኛው ደረጃ ላይ ፎርስን አሊያም ውጊያንም ተጠቅመው የተለያዩ ቦታዎችን የያዙበት አሊያም ኮንትሮል ያደረጉበት ፌዝ የሁለተኛው ፌዝ ነው። ከመጀመሪያው ፌዝ የበለጠ የሁለተኛው ፌዝ ላይ የኦሮሞ ፖፑሌሽን ሙቭመንት እጅግ በጣም ኤክስፓንድድ ሆኗል፣ ስፕሪድ አድርጎ ነበር። የሁለተኛው ፌዝ የጀመረበት ጊዜ በ16ኛው ክፍለ ዘመን አጋማሽ አካባቢ ጀምሮ እስከ 1618 የቀጠለ የፖፑሌሽን ሙቭመንት ነበር። ፍሮም 1532 አፕ ቱ 1618 ዘ ኦሮሞ ፎት 12 ቡታ ዋርስ። በተለይም ከ1522 እስከ 1618 የኦሮሞ ፖፑሌሽን ሙቭመንት ጊዜ የተለያዩ የሆኑ 12 ዋሮችን አሊያም 12 ጦርነቶችን አድርጎ ነበር። እስቲ 20 ሰከንድ ልስጣችሁ። ስክሪኑ ላይ እነዚህን ጦርነቶች ጽፍላችኋለሁ፣ አንብባችሁ ለመጨረስ ሞክሩ። The Oromo under Gada system play crucial role in the success of the Oromo population movement. በተለይም በኦሮሞ ፖፑሌሽን ሙቭመንት ጊዜ ገዳ ሲስተም ትልቅ የሆነ አስተዋጽኦ አሊያም ትልቅ የሆነ ሚና ነበረው። ይሄ የፖፑሌሽን ሙቭመንት እንዲሳካ አሊያም ሰክሰስፉል እንዲሁም ማለት ነው። In their movement into a various region, different Oromo branch establish ገዳ ሴንተር። በተለይም የኦሮሞ ፖፑሌሽን ሙቭመንት በተለያዩ ክልሎች አሊያም የተለያዩ ግዛቶችን ሲይዙ ሲቆጣጠሩ በዛ አካባቢ ላይ የተለያዩ የሆኑ ለገዳ ሲስተም ሴንተር ወይም ብራንች የሚሆኑ ማዕከላትን ወይም ሴንተርን እያቋቋሙ ነበር ያልፉ የነበሩት። ከነዚህ ሴንተሮች መካከል ጥቂቶቹን እንመልከት። የመጀመሪያውና አንደኛው ነገር ኦዳ ነቤ ኦፍ ቱላማ ኢስት ሸዋ። ሁለተኛ ኦዳ አሮባ ኦፍ ሲኮ ማንዶ አርሲ። ሶስተኛ ኦዳ ቡልቱም ኦፍ ኢቱ ሁምበና ሐረርጌ። አራተኛ ኦዳ ቢሲ ኦፍ መጃ ዌስት ሸዋ። አምስተኛ ኦዳ ቡሉቅ ኦፍ ጃዊ መጃ ሆሮ ጉድሩ። ስፔሻሊ እነዚህ አካባቢዎች ለገዳ ሲስተም ሴንተር ሆነው ያገለግሉ ነበር። ሌሎችም በርካታ ብራንቾች እንዲሁም ሴንተሮች ነበሩ። እነዚህ ዋናዎቹና ጥቂቶቹ ናቸው። The Oromo population movement and expansion was successful for several reasons. የኦሮሞ ፖፑሌሽን ሙቭመንት አሊያም ኤክስፓንሽን ሰክሰስፉል ነበር አሊያም ስኬታማ ነበር ካለን፣ አዎ በደንብ ስኬታማ ነበር። ስኬታማ ያደረጉት ነገሮች ምንድናቸው ብለን በምናይበት ጊዜ በተለይም ሶስት ነገሮች የኦሮሞ ፖፑሌሽን ሙቭመንትን ሰክሰስፉል አሊያም ስኬታማ አድርጎታል። የመጀመሪያውና አንደኛው ነገር ገዳ ሲስተም። ስፔሻሊ በኦሮሞ ሶሳይቲ ውስጥ ገዳ ሲስተም የሚባለው ነገር መኖሩ ይሄን ፖፑሌሽን ሙቭመንት ከሚባለው በላይ ሰክሰስፉል እንዲሆን አድርጎት ነበር። ሁለተኛው ኦልሞስት ኦል ሜምበር ኦፍ ሶሳይቲ ፓርቲኩላር ዋር። ሙሉ ለሙሉ በሚያስብል ሁኔታ በኦሮሞ ፖፑሌሽን ሙቭመንት ውስጥ በተካሄዱ የተለያዩ ጦርነቶች ውስጥ ሙሉ ለሙሉ በሚያስብል ሁኔታ ሁሉም ሶሳይቲዎች አሊያም ማህበረሰቦች በጦርነቱ ተካፍሎ ነበር። ይሄም አንዱ ለኦሮሞ ፖፑሌሽን ሙቭመንት ስኬታማ እንዲሆን የራሱን አስተዋጽኦ ተጫውቷል። ሶስተኛው እና ሌላኛው ምክንያት በተለይም የክርስቲያን ሃይላንድ ኪንግደምና የአዳል ሱልጣኔት በጦርነት ሙሉ ለሙሉ መድከማቸውና መዛላቸው የኦሮሞ
ፖፑሌሽን ሙቭመንት ሰክሰስፉል እንዲሆን አድርጎት ነበር። ዘ ክርስቲያን ኪንግደም was greatly distributed by the ኦሮሞ ፖፑሌሽን ሙቭመንት። በተለይም ይሄ የኦሮሞ ፖፑሌሽን ሙቭመንት ለክርስቲያን ሃይላንድ ኪንግደም ትልቅ የሆነ ራስ ምታት አሊያም ትልቅ የሆነ ችግር ነበር ወይም ትልቅ የሆነ ፕሮብሌም ነበር። የክርስቲያን ሃይላንድ ኪንግደምን በጥብጦት ነበር። ምክንያቱም the territorial and financial strength of the kingdom were highly weakened። በተለይም የክርስቲያን ሃይላንድ ኪንግደም ከአዳል ሱልጣኔት ጋር ረጅም ዓመት በጦርነት ስለቆየ ፋይናንሻሊ ችግር ነበረበት። እንዲሁም ጠንካራ ኪንግደም አልነበረም ነበር። ቢኮዝ ደካማ እየሆነ ነበር ረጅም ዓመት በጦርነት ውስጥ ስለቆየ ማለት ነው። በዚህ ምክንያት የኦሮሞ ፖፑሌሽን ሙቭመንትን ማስቆም አልቻለም። ስለዚህ it was forced shift it is the political center from ሸዋ in the south of lake of ጣና area north and ጎንደር። በተለያዩ ጊዜያት የክርስቲያን ሃይላንድ ኪንግደም መቀመጫውን አሊያም ሴንተሩን ቀያይሮ ነበር። በተለይ የፖለቲካ ሴንተሩን ማለት ነው። ከሸዋ ወደ ደቡባዊ ጣና ከዛም ወደ ሰሜንና ወደ ጎንደር አካባቢ አቅንቶ ነበር። ይሄ ሁሉ የሆነው በኦሮሞ ፖፑሌሽን ሙቭመንት ነበር። በሌላ በኩል ደግሞ የአዳል ሱልጣኔት በምንመለከትበት ጊዜ ዘ ሱልጣኔት ኦፍ አዳር was reduced the whole town ሐረር at the result of the ኦሮሞ ኤክስፓንሽን። በተለይም የአዳል ሱልጣኔትን በጦርነት እጅግ በጣም ስለተዳከመና ስለተጎዳ የኦሮሞ ፖፑሌሽን ሙቭመንትን ማስቆም አልቻለም ነበር። ቢኮዝ በዛ ጊዜ ከክርስቲያን ሃይላንድ ኪንግደምም ሆነ ከሱልጣኔት ኦፍ አዳል ጠንካራ ነበር የኦሮሞ ፖፑሌሽን። ይባስ ብሎ አዳል የተቆጣጠራቸውን አሊያም የያዛቸውን ቦታዎች የኦሮሞ ፖፑሌሽን መያዝ ጀምሮ ነበር። ሐረርን እስከ ግማሽ ኤሪያ አካባቢ ይዞ ነበር። በዚህ ጊዜ የሱልጣኔት ኦፍ አዳል መሪ የነበረው ኢሚር ኑር ሙጃሂድ ጀጎል የተሰኘውን ዎል አሊያም ግንብ አሰርቶ ነበር። ስፔሻሊ የዚህ ግንብ ዋነኛ ጥቅም የኦሮሞ ፖፑሌሽን ሙቭመንትን መግታት ነበር። ቢኮዝ ይሄ ግንብ ከቆመ ኦሮሞ ፖፑሌሽን ሙቭመንት እሱን ግንብ አልፈው ወደ ሌላ ቦታ ስፕሪድ አያደርጉም፣ እንዲሁም አዳል የያዛቸውን ቦታዎች አይዙም በማለት ነበር ይሄ ግንብ የተገነባው ማለት ነው። ስፔሻሊ አሁን ላይ ያለውን በኢትዮጵያ ውስጥ የኦሮሞ ሶሻል ስትራክቸር በደንብ አድርጎ ቀርጾ ነበር ይሄ ፖፑሌሽን ሙቭመንት ማለት ነው። ጥያቄ ሐሳብ ካላችሁ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።